ሰላም አድማጭ ተመልካቾቼ እንዴት ናችሁ? በዛሬ ሶስተኛ ክፍል ቪዲዮዬ ደስተኛ ሚስት ለመሆን ምን ማድረግ አለብን የሚለውን መጽሐፍ ቅዱስን መነሻ አድርገን እናያለን። ከዓመታት በፊት ትዳር እንደጀመርኩ አካባቢ ምንም እንኳን ከምወደው ሰው ጋር ህይወት በመጀመሬ ደስተኛ በሆንም ነገር ግን ቤት ውስጥ ያለኝን የስራ ኃላፊነት ሳስበው በጣም ይከብዳኝ ነበር። እናትና አባቴ ቤት ሆኜ በቤት ውስጥ ያለው የስራ ኃላፊነት በሙሉ እናቴ ላይ ስለነበር በዚህ ደረጃ ስራ አይበዛብኝም ነበር። እናም ለተወሰኑ ዓመታት በቤት ውስጥ ያለው የስራ ኃላፊነት እየከበደኝ የመነጫነጭና የቢሮ ስራ የመፈለግ ስሜት ይበረታብኝ ነበር። የቢሮ ስራም ብገባ እንዲያውም ተጨማሪ ኃላፊነት ራሴ ላይ ጫንኩኝ እንጂ ደስታን ወደ ውስጤ ላመጣ አልቻልኩም። እናም ሁሌም በውስጤ ሙሉ ደስተኛ ሆኜ ቤቴን እንዳገለግል እና ሁሉንም ነገር አሜን ብዬ እንድቀበል ዘወትር ጸሎቴ ነበር። እናም ለእግዚአብሔር ሁሉም ነገር ምክንያቶቹ ሊሆኑ ይችላሉና በምክንያት አስተማረኝ። በመጽሐፍ ቅዱስ ላይ እንዴት መኖር እንደሚገባኝ የሚያስተምሩኝን ጥቅሶች እንዳይና ለምን እንደተፈጠርኩ እንድረዳ መንገዱን መራኝ። እኔም ይህንን ቪዲዮ ለማዘጋጀት የፈለግኩትና ያሰብኩት ልክ እኔ እንደነበርኩት መንገዳችሁ ያልተገለጠላችሁ እህቶቼ እንድትበረቱና ከመስመራችሁ እንዳትወጡ ለማስታወስ ነው። መጽሐፈ ምሳሌ ምዕራፍ 24 ከቁጥር 63 ላይ እንዲህ ይላል፣ በምድር ላይ 4 ጥቃቅን ፍጥረቶች አሉ፣ እነርሱ ግን እጅግ ጠቢባን ናቸው። ገብረ ጉንዳን ኃይል የሌላቸው ናቸው፣ ነገር ግን በመኸር ጊዜ መኗቸውን ይሰበስባሉ። ሽኮኮዎች ያልበረቱ ሕዝቦች ናቸው፣ ቤታቸውን ግን በቋጥኝ ድንጋይ ውስጥ ያደርጋሉ። አንበጣ ያለ መንግስት ነው፣ ነገር ግን በአንድ ትእዛዝ አብሮ ይሄዳል። እንሽላሊት በእጅ የሚሄድ ደካማ ሲሆን በነገስታት ቤት ይኖራል። እኒህ ነፍሳት ይህን ያህል ለራሳቸውና ለቤታቸው የሚበረቱ ከሆነ በስላሴ አርአያና አምሳል የተፈጠርን እኛ ሰዎች ምን ያህል ልንበረታ ይገባል? የሰው ልጅ እንደ ፈረስ ጉልበት ባይኖረው ከፈረስ በላይ ጉልበት ያለውን መኪና የሚሰራበት አእምሮ አለው ይባላል። በእኔ አመለካከት መጀመሪያ ሚስትነት ላይ በተለይም የቤት እመቤትነት ላይ የሚሰነዘሩ አሉታዊ አስተሳሰቦችን ከውስጥሽ ማስወገድ አለብሽ። ለምሳሌ ትዳር መታሰር ነው፣ ሴት ልጅ ካገባችና ከወለደች ተፈላጊነቷና ህብረተሰባዊ ተሳትፎዋ ይቀንሳል እና ተመሳሳይ የሆኑ አሉታዊ ነገሮችን ወይም አመለካከቶችን ከውስጥሽ ማጥፋት አለብሽ። በዚህ ምትክ ትዳር፣ ልጆች፣ እድሜ ሁሉ የእግዚአብሔር ውድ ስጦታዎች እንደሆኑ ማሰብ አለብሽ። ትዳር ማግኘት እየፈለጉ ያላገቡ እንዳሉ፣ ልጅ መውለድ እየፈለጉ ልጅ የሌላቸው እንዳሉ፣ እድሜ ኖሯቸው ብዙ መስራት ይፈልጉ የነበሩ ሰዎች አሁን ላይ እድሜ ተነስቷቸው ሀሳባቸውን ማሳካት እንዳልቻሉ አይተሽ ፈጣሪ ይህን ሁሉ በረከት እና ስጦታ የሰጠሽ ስለሚተማመንብሽና ማሳካት እንደምትችይ ስላወቀ እንደሆነ አስበሽ ለተሰጠሽ ነገር አመስግኚ። ለእነዚህም ለተሰጡሽ በረከቶች ከምንም ነገር በፊት ቅድሚያ ስጪ። ከምንም ነገር በፊት ቤትሽን አስቀድሚ። ከትዳር በፊት ከብዙ ሰዎች ጋር በየካፌው የምትገናኝ ከሆነ፣ ብዙ ጊዜሽን ከቤት ውጭ የምታሳልፊ ከሆነ፣ ብዙ ሰዓት በሶሻል ሚዲያ ላይ የምታጠፊ ከሆነ፣ ለረዥም ሰዓት ስልክ በማውራት ጊዜሽን የምታሳልፊ ከሆነ አሁን ቅድሚያ ቤትሽንና የቤት ስራዎችሽን ማስቀደም ስላለብሽ እነዚህን ነገሮች በሚገባ መቀነስ ይኖርብሻል። ከማንም በፊት ከቤተሰቦችሽም ጭምር ባለቤትሽንና ልጆችሽን ቅድሚያ ልትሰጪ እንደሚገባሽ ሁልጊዜ ማስታወስ አለብሽ። ሰው እናትና አባቱን ይተዋል ከሚስቱም ጋር አንድ ይሆናል ተብሎ እንደተጻፈ እዚህ ላይ ማስተዋል ያለብሽ የአንቺ እናትና አባት የራሳቸውን ቤተሰብ ትተው ሙሉ ለሙሉ አንድ ላይ በመሆናቸው ቤተሰብን እንደመሰረቱ አስቢና ይህንን ለራስሽ አድርጊው። አንዳንድ ጊዜ በአስገዳጅ ምክንያቶች አንቺና ባለቤትሽ አብራችሁ ለመሆን ባትችሉ እንኳን ከመስመርሽ ፈቀቅ የሚያስብል ሀሳብ እንዳይመጣብሽ ልትጠነቀቂ ይገባል። በቤታችን ውስጥ ሰላምን ከምናገኝበት መንገድ ሌላው በትዳር አጋራችንና በልጆቻችን ላይ መልካሙን ዘር መዝራት ነው። የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 6 ከቁጥር 7 ላይ እንዲህ ይላል፣
አትሳሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። የትዳር አጋራችንን እየናቅንና እያንቋሸሽን እየጮህንና የኃይል ቃል እየተጠቀምን የምንናገረው ከሆነ እኛም ይህንኑ ንግግር እንቀበላለን። በትህትና በፍቅርና በተረጋጋ መንፈስ የምናወራው ከሆነም እኛም ይህ ሰላም ይደርሰናል። በልጆቻችንም ላይ እንደዚሁ ነው። መጽሐፈ ምሳሌ ምዕራፍ 18 ከቁጥር 21 ላይ ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉ ይላል። መጽሐፈ ተግሳጽ ምዕራፍ 1 ከቁጥር 15 ላይ የሕይወት ውበት በትዕግስት ትነግሳለች፣ ልዝብ አንደበትም አጥንትን ትሰብራለች ይላል። መጽሐፈ ተግሳጽ ምዕራፍ 2 ከቁጥር 21 ላይ ከሰል ፍምን እንጨትም እሳትን እንዲያበዛ እንዲሁ ተሳዳቢ ሰው ለጠብና ለክርክር ነው ይላል። መጽሐፈ ምሳሌ ምዕራፍ 10 ከቁጥር 20 ላይ የጻድቅ ምላስ የተፈተነ ብር ነው፣ የኃጥአን ልብ ግን ይጎድላል ይላል። መጽሐፈ ምሳሌ ምዕራፍ 15 ከቁጥር 4 ላይ ፈዋሽ ምላስ የሕይወት ዛፍ ነው፣ የሚጠብቀው ግን የእውቀት መንፈስን ይሞላል ይላል። ማቴዎስ ወንጌል ምዕራፍ 12 ከቁጥር 36 ላይ እንዲህ ይላል፣ እኔ ግን እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን ስለ እርሱ መልስ ይሰጡበታል። በመጽሐፍ ቅዱስ የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆላሲስ ሰዎች ምዕራፍ 3 ከቁጥር 8 ላይ አሁንም ቁጣንና ብስጭትን፣ ክፋትንና ስድብን፣ የሚያሳፍረውንም ነገር ተዉ፣ ከንቱ ነገርም ከአፋችሁ አይውጣ ይላል። እነዚህን የእግዚአብሔርን መመሪያዎች በማስታወስ በዙሪያችን ባሉት ሁሉ ላይ መልካም ፍሬን እንዝራ፣ እኛም መልካሙን እንሰብስብ። በአንድ ጊዜ የሚቀየር ምንም ነገር የለምና በአነጋገራችን፣ በአኗኗራችን፣ በአለባበሳችን እና በማንኛውም እንቅስቃሴያችን ክርስቶስን ለመምሰል ቀን በቀን ትንንሽ ልምምዶችን እናድርግ። የዛሬውን ቪዲዮ እዚህ ላይ ጨርሳለሁ። እንዲሁም ላይክ እና ሼር በማድረግ የእግዚአብሔር ቃል ለብዙዎች ይዳረስ ዘንድ የበኩላችሁን አስተዋጽኦ እንድታደርጉ አደራ እላለሁ። በቀጣይ ክፍል 4 ይዤላችሁ እመጣለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ይቆየን።